ሙስሊሞች ቤዛ የምንሆናቸው ደግሞ እኛ ነን። ሪያድ ሰሊን 432 ላይ እንደዚህ ብሎ ይናገራል። አቡ ሙሳ አልአሻሪ ሪፖርትድ ሜሴንጀር ኦፍ አላህ ሴድ አቡ ሙሳ አልአሻሪ እንዳስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል። ኦን ዘ ዴይ ኦፍ ሪዘሬክሽን አላህ ዊል ዴሊቨር ቱ ኤቭሪ ሙስሊም ኤ ጁ ኦር ኤ ክርስቲያን ኤንድ ሴይ ዲስ ኢዝ ዩር ራንሰም ፍሮም ሄል ፋየር። ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አይሁድ ወይም ደግሞ ክርስቲያን ይሰጠውና እንደዚህ ይላቸዋል፣ ይህ ከገሃነም እሳት መዳኛ ቤዛችሁ ነው። ምን ቤዛችሁ ነው? እኛ ክርስቲያኖችና አይሁዶች እንደ እስልምና አስተምሮ በቂያማ ቀን የሙስሊሞች መዳኛ ከገሃነም እሳት የሚያመልጡብን ቤዛ ምን ሆናቸው እኛ ነን ማለት ነው። እኛ አንፈልግም። እኛ የእናንተን እንደ ተራራ የገዘፈ ኃጢአት ተሸክመን የእናንተን ቅጣት መቀጣት አንፈልግም። ይሄ ኢፍትሃዊነት ስለሆነ ማለት ነው። ያለኛ ፍላጎት የእናንተን ያለኛ ፍላጎት የእናንተን ኃጢአት ተሸክመን መቀጣት የኛ ፍላጎት አይደለም። ኦኬ፣ ይሄንን የእስልምናውን ሳይድ ይሄንን ካየን በግልጽ ጌታችን ኢየሱስ ክርስቶስ ለኛ ቤዛ ሊሆን እንደመጣ ተናግሯል። ራሱ እኔ ለእናንተ ቤዛ ልሆንላችሁ ላድናችሁ ነው የመጣሁት ብሎ ተናግሯል። አይ አንፈልግም፣ እሱ ክርስቶስ ኢየሱስ ወዶ ፈቅዶ የመጣውን ለኛ ለኃጢአታችን የኃጢአት ስርየት ለመስጠት የመጣውን አንፈልግም ብለን አይ በእናንተ ምትክ እኛ የእናንተን ኃጢአት ተሸክመን ገሃነም መግባት አንፈልግም የምንለውን እንዴት እንትን ልትሉ ትችላላችሁ? ልትቀበሉ ትችላላችሁ? ሙስሊሞች ክርስቶስን ክዳችሁ እንዴት እናንተ ናችሁ ከገሃነም የምታድኑን የሚለውን አስተምራችሁ ልትቀበሉ ትችላላችሁ? እዚህ ጋር ጌታችን ኢየሱስ ክርስቶስ በግልጽ ተናግሯል። ቤዛ ልሆናችሁ ነው የመጣሁት ብሏል። ይህንንም ደግሞ ሐዋርያቶች ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 6 እና 7 እንደዚህ ይላል፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ብሎ ይናገራል። ስለዚህ እኛ ለኃጢአታችን ስርየት፣ ለበደላችን ስርየት ሰዎች እንደ በኃጢአታቸው ምክንያት ተቅበዝብዘው ጠፍተው ነበረ። እነዛን የተቅበዘበዙትን ፈልጎ ያገኛቸው፣ ከዘላለም ሞት ከዘላለም ጨለማ ወደ ብርሃን ያመጣቸው የክርስቶስ ቤዛነት ነው። በመስቀሉ ሰላምን አድርጎ የኃጢአትን ስርየት ሰጥቷቸው ከገሃነም እሳት ወይም ደግሞ ከዘላለማዊ ሞት ከዘላለማዊ ቅጣት ወደ ዘላለማዊ ሕይወት በክርስቶስ ኢየሱስ የመስቀል ስራ ሰዎች ቤዛነትን አግኝተው የዘላለም ሕይወትን ሰጥቷቸዋል ብለን እኛ እናምናለን። ይሄ የሐዋርያቶች ትምህርት ነው። ይሄ የሐዋርያቶች ትምህርት ነው። የሐዋርያቶች ብቻ ነውን? አይደለም። ነቢያቶችም ይሄንን አስተምረዋል። እርሱ ክርስቶስ አስቀድሞ ነቢያቶች ክርስቶስ ስለ ሰዎች ሁሉ በደል እንደሚሞት የሰዎችን ኃጢአት ሁሉ ተሸክሞ እሱ ቤዛ እንደሚሆን ለምሳሌ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ይላል። ሙሉን ብታነቡት የአዲስ ኪዳን ጥቅስ ነው የሚመስለው እንጂ የብሉይ ኪዳን ጥቅስ አይመስልም። እውነት ለመናገር ኢሳይያስ 53ን ብታዩት ማለት ነው። ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጠዋል? ሉክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ክንድ ተብሎ ይጠራል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ይሄ ሁሉ ስለ ክርስቶስ ኢየሱስ እሱ ላይ መከራ እንደተፈጸመበት እስከ መስቀል ሞት ድረስ እኛን በወደደን በዛ ፍቅሩ ይሄ ሁላ መከራ ደርሶበታል። የእኛን ደዌ ተሸክሟል። ቁጥር 4 ላይ ምን ይላል? በእርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል። ነቢያቶች እንኳን ስብከታቸው ምንድን ነበር? ክርስቶስ ኢየሱስ እርሱ የእግዚአብሔር ክንድ ተገልጦ የእኛን ኃጢአት እንደሚያስወግድልን
የእኛን ህመም እንደሚታመምልን የእኛን በደል በህመሙ እንደሚያስወግድልን ይሄው ነቢያቶች ተናግረዋል። ሙስሊሞች የነቢያትን ትምህርት ክዳችሁ የሐዋርያትን ትምህርት ክዳችሁ በአንድ ግለሰብ በ6ኛው በ7ኛው መቶ ክፍለ ዘመን የተፈጠረን በብልሃት የተፈጠረን የአጋንንትን ትምህርት ነው የምትቀበሉት ወይስ የሐዋርያትና የነቢያትን? ሰዎች በክርስቶስ ኢየሱስ ያገኙት ድህነት የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሐሳብ ነው። በእኛ ብልሃት በእኛ ብልጣብልጥነት ወይም ደግሞ እኛ ያደረግነው አይደለም። ክርስቶስ ኢየሱስ እግዚአብሔር እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ለእኛ ቤዛነት የሰጠን በልጁ በኢየሱስ ክርስቶስ በኩል ስለሆነ ማለት ነው። ይህ ደግሞ እሱ እኛን ያዳነበት መንገድ ነው። ይህን ለምን አትቀበሉ? ምክንያቱም መሐመድ እንዳትቀበሉ ብላችኋል። መሐመድ አለ እኔም ተከታዮቼም መሀይም ናቸው ተከተሉኝ እንዳትቀበሉ ብሏል። ሙስሊሞች ክርስቶስ ቤዛ የሆነውን አልፈልግም ብላችሁ በግድ ቤዛ ሁነኝ ማለት ምን ማለት ነው? እኔ ለማንም ቤዛ መሆን አልፈልግም። ለምሳሌ ቤዛ እንደሆናችሁ ግን ለምን ነው የምትጠይቁኝ? እኔ ለእናንተ ገሃነም እንድገባላችሁ ለምትፈልጉት። እኛ ክርስቶስ የሚፈልገው ሁሉም እንዲድንና ገነት እንዲገባ ነው። እናንተ ግን የምትፈልጉት እኛን ኃጢአታችሁን እኛ ላይ ጭናችሁ አሸክማችሁ እኛን ገሃነም መክተት ነው። ክርስቶስ ደግሞ ተቃራኒው ከእናንተ እኛን አሸክማችሁ ኃጢአታችሁን ከዛስ እናንተ ገነት መግባት ነው የምትፈልጉት። ይሄ ጤናማ አይደለም። ኦኬ እሺ፣ ክርስቶስ እንግዲህ የሁሉም ቤዛ ነው፣ ለሁላችን ቤዛ ሊሆን ነው የመጣው እና ሞትን በሞቱ የሻረልን ሕያው አምላክ እርሱ ነው። ሞቱን በሞቱ ከሻረልን ክርስቶስ ይሄንን ሞቱን በሞቱ የሻረውን አንቀበልም ብላችሁ አይ አንተ የኔን ኃጢአት ተሸከምልኝና ገነት ክተተኝ ማለት ጤናማ ነው ወይ? ሞት እንግዲህ በአንድ ሰው ኃጢአት ምክንያት ወደ ዓለም ገብቷል። ሞትን እግዚአብሔር አልፈጠረውም። ጥበብ አንድና አንድ የክፈተው ክርስቲያን ሞትን እግዚአብሔር አልፈጠረውም። በአንድ ሰው ኃጢአት ምክንያት ምን መጥቷልና ሞት ወደ ዓለም መጥቷል። ያም ደግሞ ወደኛ ደርሷል። ወደ መጨረሻ አካባቢ አንብበው። ኦኬ በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯልና የዓለምን መፍጠርም ለድህነት ነውና በእነርሱም ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። እግዚአብሔር ሞትን አልፈጠረም። ሞት በእኛ ጥፋት ምክንያት የመጣ ነው። ሞት ከእግዚአብሔር መለየት ስለሆነ ሞትን ሰው በጥፋቱ አምጥቶታልና ሞትን እግዚአብሔር ካልፈጠረው ሞት በእኛ ምክንያት የመጣ ከሆነ አለመታዘዝ ስለሆነ ከእግዚአብሔር መለየት ስለሆነ ሞት። በቁርአኑ ግን ሞት ራሱ የተፈጠረ ነው። ሱራ 67 ቁጥር 2 ነው እንደከፈተው ሱራ 67 ቁጥር 2 ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል? ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ሕይወትን ፈጠረ። የሙከራ ሕይወት ሊያደርጋቸው አላህ ሞትንና ሕይወትን ፈጥሯል። ሕይወት ራሱን የቻለ ኢንቲቲ አለው ወይ? ሞትም ራሱን የቻለ የሆነ እንትን አለው ወይ? ፐርሰን ነው ወይ? ሁለቱንም ማንን እኛ ሊሞክርበት ሕይወትንና ሞትን ፈጠረ። ሞትንና ሕይወትን ፈጠረ። የትኛው ይሻላል የሚለውን ለመሞከር ምን ሊያደርግ ሊሞክርበት። በዚህም አብዛኞቹን ከዛ ወዲያ ለምንድን ነው የፈጠረበት? 179 እሺ ሱራ 7
179 አላህ ሰዎችንና አጋንንትን ለምን እንደፈጠረ ሲናገር እንደዚህ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው ዓይኖች አሏቸው፣ የማይሰሙባቸው ጆሮች አሏቸው። እነዚያ እንደ እንስሳዎች ናቸው ይላል። ስለዚህ ሰውንና አጋንንትን ለገሃነም ፈጠረ ብሎ ይናገራል። ታንኪዩ። ስለዚህ ሞትና ህይወትን ፈጠረ እንዲሞክር። አብዛኞቹን ደግሞ ለምን ፈጠራቸው? ለገሃነም ፈጠራቸው። የእኛ ደግሞ ምን ይላል? ቅድም መልሰውና እንዲያንብበው ድገምና እግዚአብሔር ምንን የፈጠረው ይላል? በምንም አይደሰትም ይላል። በህይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውም። የሰዎች ጥፋት እግዚአብሔር ደስ አያሰኘውም። ለዚህም ህይወትን ፈጠረ እንጂ ሞትን አልፈጠረም። ሞት በጥፋታችሁ የሚመጣ ጉዳይ ስለሆነ ከእግዚአብሔር መለየት በእናንተ ጥፋት የሚመጣ እንጂ እርሱ የፈጠረው አይደለም። ይሄ የእናንተ ጥፋት ውጤት የሴጣን ውጤት ነው። ዲያብሎስ ነው ሞትን የፈጠረው። ሞትን ያመጣባችሁ፣ አለመታዘዝን ያመጣባችሁ ዲያብሎስ ነው። እግዚአብሔር እናንተ እንድትጠፉ ተሱ እንድትለዩና ለዲያብሎስ ባሪያ እንድትሆኑ አይፈልግምና። ቁርአን ውስጥ ምንድን ነው የሚለው? አብዛኞቹን ገሃነም እንዲገቡ ፈጠራቸው። ሞትና ህይወትን ፈጠራቸው። ሞትና ህይወትን ፈጠረ፣ አብዛኞቹን ለገሃነም ፈጠራቸው። መልሰው እዚሁ ክፍል ላይ መጽሐፍ ቅዱስ ላይ መልሰውና ምዕራፍ 2 ላይ አድርገልኝ። ወደ መጨረሻ አካባቢ አድርገው። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና። ያለ ኃጢአት ምን አድርጎ ፈጥሮታልና። ኃጢአት በሚሰራው አትቅና ይላል አይደል? ምዕራፍ 1 ላይ በእርሱ አምሳል ያለ ኃጢአት ንጹህ አድርጎ ቅዱስ አድርጎ ነው እንጂ የፈጠረ ለገሃነም ብሎ አይደለም የፈጠረ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሃት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናልና። በማን ቅናት ምክንያት ነው ዲያብሎስ የገባው? ሞት የገባው በዲያብሎስ ቅናት። ሞት በማን ምክንያት? በዲያብሎስ ቅናት ወደ እኛ መጣ። እግዚአብሔር ሰው ነዋሪ ይሆን ዘንድ እንጂ ይጠፋ ዘንድ አይፈልግምና። እና ይሄ በዲያብሎስ ምክንያት በደንብ አስተውሉ። ሞት በዲያብሎስ ምክንያት ወደኛ የገባውን ክርስቶስ እንዴት ነው ሞትን ያጠፋው? ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንዴት እንዳጠፋው ስትመለከቱ በጣም ግሩም ነው። እዛ ጋር ዘፍጥረት ምዕራፍ 3 ላይ ካያችሁ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን አንተ ሰኮናውን ትለዋለህ ይላል አለ። በዲያብሎስና በሴቲቱ ዘር መካከል ጠላትነት ሆኗል። ከሴቲቱ ዘር የሚወለደው ዳግማዊ አዳም እንዴት ዲያብሎስን እንዳስወገደው መጽሐፍ ቅዱስ እንዲናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጥበብ 2 መጨረሻ ላይ ካያችሁት ሞት የገባው በማን ነው ይለናል? በዲያብሎስ። ክርስቶስ እግዚአብሔር ምንድን ነው እሱ ይላል ሰው ጥፋቱ ያስደስተውምና ሕያው አድርጎ ፈጠረው ይላል አላን ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዲያብሎስ ቅናት ምክንያት ሞት መጣ ይላል። ስለዚህ ዲያብሎስ በሞት ላይ ስልጣን ነበረው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጠላትነት በሴቲቱና በእባቡ በዘሯና በዘሩ መካከል ጠላትነት ሆኖ ነበር። ያንን ጠላትነት ትንቢቱን ሳይለቅ በሞት ላይ ስልጣን ያለውን ዲያብሎስን ሊቀጠቅጥ ክርስቶስ በስጋ ተገለጠ። መጽሐፍ እንደሚነግረን በስጋ ተገለጠ። በስጋ መገለጥ ብቻ ሳይሆን
ሞቱን በሞቱ ሻረው ህይወትንም ሰጠን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አካባቢ ቼክ አድርገው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሉክ ሞት በዲያብሎስ ምክንያት ወደ ሰው ገብቶ ነበር። ስለዚህ ሁሉ በአዳም ምክንያት ተዛ ምን ይሆናሉ? ይሞታሉ። በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ ማለት ነው። ሞቱ ምን አደረገው? በሞቱ ወደ ህይወት ቀየረው። ሕያው ስለሆነ እሱ ሞቱን በሞቱ ሻረና ዘላለማዊ በሆነ እርሱ ሕያውነት ሞቱን አጠፋው ማለት ነው። ሞቱን ደመሰሰው። ሞትን ምን አደረገው? አጠፋው። ዘላለማዊነትን እርሱን ስታምኑ ዘላለማዊነት ስለሚሰጥ፣ ስለዚህ ብትሞቱ በእርሱ ዘላለማዊነት ትነሳላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው በሞቱ ምን ይሆናል? በሞቱ ሞቱን በህይወት ቀየረው ማለት ነው። ዘላለማዊ ስለሆነ እሱ ህይወቱን በመስጠት ሞትን አጠፋው። ኢየሱስም ትንሣኤና ህይወት እኔ ነኝ አለ። ብትሞቱ ትንሣኤው እሱ ነው። ትንሣኤ ብቻ ሳይሆን ደግሞ ህይወት ነው እሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ማንኛውም የሚያምንበት ካለ ቢሞት እንኳን ምን ይሆናል? ሕያው ይሆናል። ሕያው የሆነም ደግሞ የሚያምንብኝ ሁሉ ለዘላለም አይሞትም። ማንኛውም ሰው አምኖበት ቢሞት ሕያው ይሆናል። ሕያው የሆነ ደግሞ አይሞትም፣ ደግሞ አይሞትም። አንድ ሰው ሞቶ ከመቃብር ሰንበዲ በታመር ቢያስነሳው ተመልሶ ይሞታል። በክርስቶስ አምኖ አንዴ ህይወትን ካገኘ በኋላ ከትንሣኤ በኋላ ግን ዘላለማዊ ሆኖ ይቀጥላል እንጂ አይሞትም ተመልሶ። እርሱን አምኖ እሱ ህይወት መሆኑን አምኖ ዘላለማዊ ህይወትን ካገኘ በኋላ ሞት የለም በእርሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በክርስትናው ሞት በእንደዚህ አይነት መልኩ በህይወት ተተክቷል፣ በህይወት ተሽሯል። ዘላለማዊነትን እናገኛለን። ህይወት ይቀጥላል ማለት ነው። ዘላለማዊነት ስለሚቀጥል ሞት ይወገዳል ማለት ነው። በእስልምና ውሳ ሞት በምን መልኩ ነው የሚወገደው? ይሄ ክርስቶስ ቤዛ በመሆን ኃጢአታችንን እርሱ ተሸክሞ ሞታችንን በሞቱ ሽሮ ዘላለማዊ ህይወትን ሰጠን። ምክንያቱም ሞት በምን ተሻረ? በክርስቶስ ዘላለማዊ ስለሆነ ትንሣኤው እሱ ስለሆነ ትንሣኤን ሰጠን። ህይወት ስለሆነ ህይወትን በመስጠት ሞትን አጠፋው ማለት ነው። እስልምናው ጋስ ሞትም ህይወትም የተፈጠረ ከሆነ ሞት እንዴት ነው ሊጠፋ የሚችለው? በምን መልኩ ነው ሞት የጠፋው? ወይንስ እነሱ ጋር ቁራኛ ሆኖ ይቀጥላል? ሞትስ መቼ ነው የተፈጠረው? በእስልምና ሞት የተፈጠረ ነው ከተባለ መቼ ነው የተፈጠረው? መቼ ነው አክቲቬት የተደረገው? ሞት አክቹዋላይዝድ የሆነው መቼ ነው? ሞት የተፈጠረ ነው ስላሉ ማለትም ራሱን የቻለ እንትን ስላደረጉት አካል ግዑዝ ነገር ስላደረጉት ሞትን ልክ እንደ ሰው እንደዚህ እንደሌላ እንደ ፍጡራን የተፈጠረ ስለሆነ መቼ ነው ሞት የተፈጠረው? ያ አንድ ሞት ነው የተፈጠረው ወይንስ ብዙ ሞት ነው የተፈጠረው? የሞት ዲፊኒሽንስ በእስልምና ምንድን ነው? እሱ እንዴትስ ነው የሚወገደው? ይህንን ማስረዳት የሚችሉ ይመስላችኋል? ሉክ እንደ እስልምና የተፈጠረ ነገር በሙሉ በቂያማ ቀን ከአላህ ፊት ሲቀር ሌላው ሁሉ ይጠፋል ተብሎ ይታመናል። ሞት የተፈጠረ ከሆነ ስለዚህ እሱም ይጠፋል ማለት ነው።